ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢራን ወደ ሳዑዲ አረቢያ ከሰዓታት በፊት 4 ባሊስቲክ ሚሳኤል የተኮሰች ሲሆን በሳዑዲ ዋና ከተማ ሪያድ ከፍተኛ የቃጠሎ ጭስ ታይቷል። ይህ በእንዲህ እንዳለም ኢራን በእስራኤል ላይ በወሰደችው የአጸፋ ምላሽ በቴል አቪቭ ከ100 በላይ ኢላማዎች ላይ ጥቃት ፈጽማለች። በአጸፋ ጥቃቱም ኮሮማሻር 4 ቃድር ኤማድና ኬባር ሼካን ሚሳኤሎች ጥቅም ላይ መዋላቸው ተገልጿል። ኢራን ቀይ መስመር ታልፏል ስትልም ገልጻለች። በቀጠናው የኢነርጂ ተቋማት ላይ በሙሉ አቅማችን ማጥቃት እንጀምራለንም ብላለች። ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የኃይል ማመንጫ ጣቢያዎችና የነዳጅ ሳይቶች ወደ አመድነት ይቀየራሉ ሲሉም የኢራን ወታደራዊ ቃል አቀባይ መግለጫ ሰጥተዋል። ኢራን በ24 ሰዓታት ውስጥም 4 ቁልፍ መሪዎቿን አታለች። የኢራኑ የደህንነት ሚኒስትር እስማኤል ካትዝ፣ ከፍተኛ አመራር እስማኤል ሀቲብና ሌሎች ከፍተኛ የስራ ኃላፊዎች ትናንት እስራኤል በቴህራን በፈጸመችው የአየር ጥቃት መገደላቸውን የኢራን ፕሬዝዳንት ገልጸዋል። ይህ በእንዲህ እንዳለም እስራኤል የኢራንን ግዙፍ የተፈጥሮ ጋዝ ማቀነባበሪያ ጣቢያ መምታቷ ተሰምቷል። ጥቃቱ በአሜሪካ ይሁንታ የተፈጸመ መሆኑን አክሲዮስ ዘግቧል። ማክሰኞ ዕለት በእስራኤል ጥቃት በተገደሉት የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ የሽኝት ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ መገኘቱንም ከቴህራን የሚወጡ መረጃዎች አመላክተዋል። ከሰባቱ ቁልፍ የኢራን ከፍተኛ ባለስልጣናት መካከል 6ቱ ተገድለዋል የሚሉ መረጃዎች ወጥተዋል። ሙሉ መረጃውን በዜናዎችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ ጥይቶችና መሳሪያዎችን የጫኑ 2 ተጎታች መኪናዎች መነሻቸውን ኤርትራ በማድረግ በዛላምበሳ በኩል ወደ ትግራይ ክልል ውቅሮ ሲጓዙ ታይተዋል ሲሉ የትግራይ የዜና ምንጮች መጠቆማቸውን፣ በማህበራዊ ሚዲያ በህወሓት ደጋፊነት የምትታወቀው ሰናይት መብራቱ በመቀሌ በቁጥጥር ስር እንደዋለች መሰማቱ፣ እንዲሁም የኦሮሞ ነጻነት ግንባር ኦነግ በቀጣዩ አገር አቀፍ ምርጫ አማራ ክልልን ጨምሮ በ4 ክልሎች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች እንደሚወዳደር መግለጹን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ፒያሳ ኖር ሸገር ፕሮፐርቲስ 1 ሚሊዮን ቅናሽ የተደረገባቸውን ሱቆች በ2.6 ሚሊዮን ብር ብቻ የማይደገም እድል ይዞልን ብቅ ብለዋል። አስቀድሞ ለማስረከብ ታጥሮ የሚሰራው ኖር ሸገር ፕሮፐርቲስ በዚህ ታሪካዊ ስፍራ ላይ ትልቁና ዘመናዊ የገበያ ማዕከል እየገነባ ይገኛል። ከ20 እስከ 145 ካሬ አማራጭ ያላቸውን ሱቆች ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በመሸጥ ላይ እንገኛለን። 100% ለሚከፍሉ ደንበኞቻችን ከ1 ሚሊዮን እስከ 2 ሚሊዮን 300 ሺህ ብር የሚደርስ ቅናሽ አድርገን ከ2.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ የሱቅ ባለቤት እያደረግን ነው። ይህ እድል አምልጦት እንዳይቆጩ እንላለን። ለበለጠ መረጃ እንዲሁም ሳይት እና ቢሮ ለመጎብኘት በ0912 14 14 64 እና በ0939 65 65 65 ይደውሉ። ወደ መጀመሪያው መረጃችን ስናልፍ ጥይቶችና መሳሪያዎችን የጫኑ 2 ተጎታች መኪናዎች መነሻቸውን ኤርትራ በማድረግ በዛላምበሳ በኩል ወደ ትግራይ ክልል ውቅሮ ሲጓዙ ታይተዋል ሲሉ የትግራይ የዜና ምንጮች መጠቆማቸውን አዩዛ አበሻ ዘግቧል። ይህ በእንዲህ እንዳለም ቅድሚያ ለሰብአዊ መብቶች በትግራይ አስገድዶ መሰወርና ከህግ ውጭ የሆነ እስር እንደተንሰራፋና የመንግስት አካላት ለጥሰቶች ኃላፊነት የማይወስዱበትና ተጠያቂነት የሌለበት ሁኔታ እንደሰፈነ አስታውቀዋል። በተለይ ጋዜጠኞችንና የፖለቲካ አስተያየት ሰጪዎች ሀሳባቸውን በነጻነት በመግለጻቸው ኢላማ እየተደረጉ እንደሆነ የጠቀሰው ተቋሙ ባለስልጣናት ሀሳባቸውን በነጻነት የሚገልጹ ግለሰቦች ላይ ማስፈራሪያዎችንና ዛቻዎችን መፈጸም እንዲያቆሙ ጠይቋል። የክልሉ ጊዜያዊ አስተዳደር የደረሱበት ባልታወቁ ሰዎች ዙሪያ ሙሉ መረጃ እንዲሰጥና በቁጥጥር ስር ባልሆኑ የተሰወሩ ሰዎች ላይ ገለልተኛ፣ ግልጽና አፋጣኝ ምርመራ እንዲያካሄድና የምርመራ ውጤት ይፋ እንዲያደርግም ተቋሙ ጥሪ አቅርቧል። ይህ በእንዲህ እንዳለም በማህበራዊ ሚዲያ በህወሓት ደጋፊነት የምትታወቀው ሰናይት መብራቱ በመቀሌ በቁጥጥር ስር መዋሏ ተሰምቷል። ላንዳ ሪፖርት እንደዘገበው ሰናይትና ሌሎች 4 ተጠርጣሪዎች በቁጥጥር ስር የዋሉት መጋቢት 7 ቀን 2018 ዓ.ም ነው። በመቀሌ በሚገኘው ሀድነት ክፍለ ከተማ ፖሊስ ጣቢያ የሚገኙት እነዚህ ተጠርጣሪዎች በዛሬው ዕለት ፍርድ ቤት መቅረባቸውንም ዘገባው አስረድቷል። ተጠርጣሪዎቹ ተክለ ሃይማኖት ገብረስላሴ፣ ዮሴፍ ግርማይ፣ ዮሐንስ ገብረ ኢየሱስና ዛይድ ጻዲቅ በዛሬው ዕለት ፍርድ ቤት የቀረቡ መሆኑን የገለጸው ዘገባው የቀረበባቸው ክስም በ16 ሚሊዮን ብር
የመሬት ማጭበርበርና በሐሰተኛ ቼክ ማጭበርበር እንደሆነ አስረድተዋል። ተከሳሾቹ የዋስትና መብታቸው እንዲከበርላቸው ለፍርድ ቤት ጥያቄ አቅርበው የነበረ ቢሆንም ፖሊስ በበኩሉ የ14 ቀናት ጊዜ ቀጠሮ ጠይቆ ነበር። ይሁንና ፍርድ ቤቱ ግን የ9 ቀናት ፍቃድ በመስጠት ለመጋቢት 18 2018 ዓ.ም ቀጠሮ መስጠቱን ዘገባው አስረድተዋል። ወደ ቀጣዩ መረጃዎችን ስናልፍ በአማራ ክልል በትጥቅ ትግል ላይ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ከቀናት በፊት አንድ ግለሰብ በፋኖ አባልነቱና ደጋፊነቱ በአይሲኢ ተይዞ ወደ ኢትዮጵያ ዲፖርት መደረጉን ተከትሎ ተቋሙ ፋኖን ደረጃ 3 የሽብር ቡድን ብሎ መሰየሙን በመቃወም ለአሜሪካ የኢሚግሬሽንና የጉምሩክ ማስከበሪያ ተጠባባቂ ዳይሬክተር ቶድ ኤሚሊዮንስ ማብራሪያ የሚጠይቅ ደብዳቤ ተጽፏል። ንቅናቄው በደብዳቤው ላይ ፋኖ በአሜሪካ መንግስት በይፋ በተመዘገቡ የሽብር ቡድኖች ዝርዝር ውስጥ አለመኖሩን ገልጾ የአገላለጽ በዓለም አቀፍ ማህበረሰብና በዲያስፖራው ዘንድ ፋኖ በአሜሪካ መንግስት እንደ ሽብርተኛ በይፋ የተፈረጀ አስመስሎ ስለሚያሳይ የተሳሳተ ግንዛቤ የሚፈጥር ነው ሲል ገልጿል። በመሆኑም አይሲኢ የተጠቀመበትን አገላለጽ እንዲያብራራ ወይም እንዲያስተካክል እንዲሁም የቃሉ የህግ ትርጓሜ ምን እንደሆነና ፋኖ በይፋ ሽብርተኛ ተብሎ እንዳልተፈረጀ ተጨማሪ ማብራሪያ እንዲሰጥ ጠይቋል። የደብዳቤውን ግልባጭ ለአሜሪካ ሴኔትና የተወካዮች ምክር ቤት የደህንነትና የውጭ ግንኙነት ኮሚቴ ሰብሳቢዎች እንዲሁም ለአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስቴር መላኩንም ገልጸዋል። ወደ ቀጣዩ መረጃዎችን ስናልፍ የኦሮሞ ነጻነት ግንባር ኦነግ በቀጣዩ ሀገር አቀፍ ምርጫ አማራ ክልልን ጨምሮ በ4 ክልሎች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደር እንደሚወዳደር ተገልጿል። ኦነግ ለምርጫው ካቀረባቸው 163 እጩዎቹ ግማሾቹ ለህዝብ ተወካዮች ምክር ቤት እንደሚወዳደሩ ግንባሩ መናገሩን ጠቅሶ የዘገበው በአፋን ኦሮሞ የሚታተመው በሪሳ ጋዜጣ ነው። ቀሪዎቹ የግንባሩ እጩዎች በኦሮሚያ፣ በሐረሪ፣ በቤኒሻንጉል ጉሙዝና በአማራ ክልል የኦሮሞ ልዩ ዞን እንደሚወዳደሩ መረዳቱንም ዘገባው ጠቅሷል። ወደ መጨረሻው መረጃዎችን ስናልፍ ኢራን በ24 ሰዓት ውስጥ 4 ቁልፍ መሪዎቿን አጥታለች። የኢራኑ የደህንነት ሚኒስትር እስማኤል ካትስ፣ ከፍተኛ አመራር እስማኤል ሀቲብና ሌሎች ከፍተኛ የስራ ኃላፊዎች ሌሊቱን እስራኤል በቴህራን በፈጸመችው የአየር ጥቃት መገደላቸውን የኢራን ፕሬዝዳንት ገልጸዋል። በትናንትናው ዕለት ጠዋት የኢራን የደህንነት ምክር ቤት ዋና ጸሐፊ የነበሩት አሊ ላርጃኒ መገደላቸውም ይታወሳል። ይህንን ተከትሎ ታዲያ ኢራን ቀይ መስመር ታልፏል ስትል ገልጻለች። በቀጠናው የኢነርጂ ተቋማት ላይ በሙሉ አቅማችን ማጥቃት እንጀምራለንም ብላለች። ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የኃይል ማመንጫ ጣቢያዎችና የነዳጅ ሳይቶች ወደ አመድነት ይቀይራሉ ሲሉ የኢራን ወታደራዊ ቃል አቀባይ ከሰዓታት በፊት በሰጡት መግለጫ ተናግረዋል። በኢራን ደቡባዊ ዞን የሚገኘው የአሳሉዌህ ግዙፍ የተፈጥሮ ጋዝ ማጣሪያ በእስራኤል መመታቱን ተከትሎ አሁን ቀይ መስመር ታልፏል። በቀጠናው የሚገኙ የኃይልና የነዳጅ ሳይቶችን በሙሉ አቅማችን እናጠቃለንም ብለዋል። እስራኤልም የኢራንን ግዙፍ የተፈጥሮ ጋዝ ማቀነባበሪያ ጣቢያ መታለች። ጥቃቱ በአሜሪካ ይሁንታ የተፈጸመ መሆኑን አክሲዮስ ዘግቧል። ይህን ተከትሎ ኢራን በሳውዲ አረቢያ፣ በኳታር፣ በተባበሩት አረብ ኤሚሬትስና በእስራኤል በሚገኙ የነዳጅ ማከማቻዎች ላይ ጥቃት እንደምትሰነዝር በአገሪቱ የዜና አውታር በኩል በይፋ አሳውቃለች። በዚህ የተነሳ የነዳጅ ዋጋ በከፍተኛ ደረጃ ሊጨምር እንደሚችልም ተገምቷል። ይህ በእንዲህ እንዳለም ኢራን በእስራኤል ላይ በወሰደችው የአጸፋ ምላሽ በቴል አቪቭ ከ100 በላይ ኢላማዎች ላይ ጥቃት ፈጽማለች። የኢራን አብዮታዊ ዘብ እንዳስታወቀው ጥቃቱ በትናንትናው ዕለት በእስራኤል ጥቃት ለተገደሉት ራስ ገዝ የደህንነት መሪ አሊ ላርጃኒ የተሰጠ አጸፋ ነው ተብሏል። በአጸፋ ጥቃቱ ኮሮ ማሻር 4 ቃድር ኤማድና ኬባር ሼካን ሚሳኤሎች ጥቅም ላይ መዋላቸው ተገልጿል። አብዮታዊ ዘቡ ከቴል አቪቭ በተጨማሪ በሃይፋ ወደብ፣ ኢየሩሳሌምና በኤርሳቤህ ከተሞች በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙንም አስታውቋል። በትናንት ምሽቱ ጥቃት ብቻ 192 ሰዎች ሲጎዱ 11 ሰዎች በአሳሳቢ ሁኔታ ላይ እንደሚገኙ የእስራኤል ጤና ሚኒስቴር አረጋግጧል። በሌላ በኩል እስራኤል በሂዝቦላ እያካሄደች ባለው የምድር ላይ ዘመቻ በዛሬው ዕለት በመካከለኛው ቤሩት መጠነ ሰፊ ጥቃት ሰንዝራለች። በዚህ የእስራኤል የምድር ላይ ዘመቻ የሟቾች ቁጥር 912 መድረሱን አልጀዚራ ዘግቧል። 19ኛ ቀኑን በያዘው በዚህ ጦርነት አሜሪካ በሆርሙዝ ሰርጥ ሰርሳሪ ቦምቦችን በመጠቀም በኢራን የሚሳኤል ስፍራዎች ላይ ጥቃት መሰንዝሯን ቢቢሲ፣ ፕሬስ ቲቪና አልጀዚራ ዘግበዋል። ይህ በእንዲህ እንዳለም ኢራን ወደ ሳዑዲ አረቢያ ከሰዓታት በፊት 4 ባሊስቲክ ሚሳኤል
ሚሳኤል የተኮሰች ሲሆን በሳውዲ ዋና ከተማ ሪያድ ከፍተኛ የቃጠሎ ጭስ ታይቷል። ሳውዲ ጥቃቱን አክሽፍ ያለውን ብላለች። ከሳውዲ በተጨማሪ ኢራን ወደ ኳታር ሚሳኤል የተኮሰች ሲሆን በራስ ላፋ ግዙፍ የኢንዱስትሪ መንደር ላይ የእሳት አደጋ ማስነሳቱንና ጉዳት ማድረሱንም ኳታር ገልጻለች። በኢራን ደቡብ ፓርስ የጋዝ ማምረቻ ስፍራ የሚገኘው የፔትሮ ኬሚካል ተቋምም የአየር ድብደባ እንደተፈጸመበት ከእስላማዊው አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። ኳታር በበኩሏ እስራኤል በተፈጥሮ ጋዝ ማምረቻ ስፍራው ላይ የፈጸመችውን ጥቃት አደገኛና ኃላፊነት የጎደለው ስትል ኮንናለች። ማክሰኞ ዕለት በእስራኤል ጥቃት በተገደሉት የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ የሽኝት ስነ ስርዓት ላይም ከፍተኛ ቁጥር ያለው ህዝብ መገኘቱን ከቴህራን የሚወጡ መረጃዎች አመልክተዋል። ይህ በእንዲህ እንዳለም እስራኤል በቤሩት የሂዝቦላ የፋይናንስ ክንፍን እንዳጠቃች ገልጻለች። እስራኤል ትናንት ሌሊት በቤሩት በፈጸመችው ጥቃት የሂዝቦላን ጦር በገንዘብ የሚደግፈው የአልቋድር አልሐሳን ንብረቶችን ኢላማ እንዳደረገች አስታውቃለች። አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩበት ሰዓት አንስቶ እስካሁን ድረስ ዋነኛ ኢላማ እያደረጓቸው ያሉት የአገሪቱን ከፍተኛ ፖለቲካዊና ወታደራዊ መሪዎች ነው። የኢራን ወሳኝ ከሚባሉ 7 ፖለቲካዊና ወታደራዊ መሪዎች መካከልም በአሁኑ ሰዓት ከጥቃት ተርፈው በህይወት የሚገኙት ፕሬዚዳንቱ መሱድ ፔዜሽኪያን ብቻ ናቸው። ጦርነቱ 3ኛ ሳምንት ባገባደደበት በአሁኑ ሰዓትም አሜሪካ 2270 ኪሎ ግራም የሚመዝነውን ምሽግ ደርማሽ ቦምብ ጥቅም ላይ ማዋል እንደጀመረችም እየተዘገበ ይገኛል።